ከዛሬ 89 ዓመት በፊት 1928 ዓመተ ምህረት ጣሊያን ኢትዮጵያን በመውረድ በዚያው ዓመት ሚያዝያ 27 ማርሻል ባዶሊዮ አረንጓዴ ቢጫ ቀዩን የኢትዮጵያን ሰንደቅ ዓላማ በማስወረድ የጣሊያን ሰንደቅ ዓላማ እንዲሰቀል ማድረጉን ታሪክ ያወሳል። ጣሊያን በ1888 በተካሄደው የአድዋ ጦርነት ጊዜ የደረሰባትን አሰቃቂ ሽንፈት ለመበቀል ለ40 ዓመታት ከፍተኛ ዝግጅት ስታደርግ ቆይታ ለሁለተኛ ጊዜ ኢትዮጵያን በ1928 መውረሯ የሚታወቅ ነው። ሙሶሎኒ ኢትዮጵያን በመውረር የጣሊያንን ቅኝ ግዛት አንድ አካል ለማድረግ ብሎም የሀገሩን ስም ለማደስ ከፍተኛ ዝግጅት ሲያደርግ መኖሩም በታሪክ ይጠቀሳል። ለዚሁም ይረዳ ዘንድ ከ300 ያላነሱ ወታደሮች ከ330 እስከ 500 የሚደርሱ ተዋጊ አውሮፕላኖች እንዲሁም 500 ገደማ ታንኮችን በ1928 መጀመሪያ ጣሊያን ኢትዮጵያ ላይ ጦርነት እንድትከፍት በሚል በምጽዋ በኩል ለማርሻል ዴቦኑ መላኩ ተዘግቦ ይገኛል። የካቲት 12 1928 አዲስ አበባ ውስጥ ማርሻል ግራዚያኒን ለመግደል በተደረገ ሙከራ ጣሊያኖች በህዝቡ ላይ ከፍተኛ ጭፍጨፋ ማካሄዳቸው የአርበኞችን ትግል እንደ ብረት ያጠነከረና መላው የኢትዮጵያ ህዝብም ለነጻነቱ አንብሮ እንዲታገል ማድረጉ ይነገራል። ጣሊያኖች ወረራ ከመጀመራቸው አስቀድሞ በአዲስ አበባ በመላው ሀገሪቱ እንዲሁም በጦር ሰራዊት ውስጥ በርካታ ሰላዮችን በመሰግሰግ ኢትዮጵያን ድል ለማድረግ ከፍተኛ ጥረት ያደርጉ ህዝብ ያስገበሩበት እንዲሁም ተረጋግተው ሰላማዊ አስተዳደራዊ ስራዎችን የከወኑበት አንድ ዓመት እንደሌለ አያሌ ማስረጃዎች ይመሰክራሉ። መላው አፍሪካ በቅኝ ግዛት ይማቅቅ በነበረበት በዚያን ጊዜ ኢትዮጵያ ከዓለም ሉዓላዊ ሀገሮች አንዷ በመሆኗ የዓለም መንግስታት ማህበር አባል መሆኗ ይታወሳል። ጦርነቱ እንደተጀመረ በ1935 ዓመተ ምህረት ይህን መሰረት በማድረግም ቀዳማዊ ኃይለ ሥላሴ ጣሊያን በኢትዮጵያ ላይ ያደረገችውን ወረራ እንዲሁም በህዝቡ ላይ እየፈጸመች ያለችውን ዘግናኝ ግፍ ለዓለም መንግስታት በማሳወቅ መፍትሄ አመጣለሁ በሚል ወደ ጄኔቫ አቅንተው ነገሩን ቢያስረዱም ሰሚ ሊያገኙ አልቻሉም። እንግሊዝና ፈረንሳይ ኢትዮጵያ መሳሪያ እንዳትገዛ ሲከለክሉ የቆዩ ቢሆንም ጣሊያን ከጀርመን ጋር ትብብር በማድረጓ እንግሊዝ የኢትዮጵያ አርበኞች የሚያደርጉትን ተጋድሎ በመደገፍ ጣሊያንን ለመውጋት እቅድ እንድትይዝ አደረጋት። በዚህም ወታደራዊ ድጋፍ በማድረግ ኃይለ ሥላሴ ወደ ሀገራቸው እንዲገቡ መቻላቸውን በዛግብት ይነግሩናል። አባቱም ገዳይ እናቱም ገዳይ እናቱም ገዳይ ጭበለው ድርድር አያውቅ ባገሩ ጉዳይ ልክ የዛሬ 89 ዓመት በዚህ ቀን ሚያዝያ 27 1933 ዓ.ም ንጉሠ ነገሥት ግርማዊ ቀዳማዊ አፄ ኃይለ ሥላሴ በከፍተኛ አጀብ እኩለ ቀን ገደማ ከታላቁ ሚኒሊክ ቤተ መንግስት አደባባይ ላይ አረንጓዴ ቢጫ ቀዩን የኢትዮጵያን ሰንደቅ ዓላማ መልሰው እንደተቀሉት በታሪክ የሚነገር ነው። በጥቅሉ ኢትዮጵያውያን ከንጉሠ ነገሥታቸው ጀምሮ እስከ ሕፃናት ድረስ ለነጻነታቸው ያደረጉት ተጋድሎ ጣሊያን ከ5 ዓመት ያልዘለለ ያልተረጋጋ ቆይታ እንዲኖራት እና ሽንፈትን ተከናንባ እንድትወጣ አድርጓታል። የድሉ በዓል ኢትዮጵያ ነጻነቷን እንደጠበቀች መቆየቷን ምስክር እንዲሁም ለነጻነት የማይደራደር አሸናፊ ህዝብ ባለቤት መሆኗን የሚያሳይ ነው። ተተኪው ትውልድም የአሸናፊነት መንፈስን ተላብሰው በኩራት እንዲኖር የሚያደርግ ትልቅ ታሪካዊና ፖለቲካዊ ጥቅም ያለው መሆኑን የታሪክ ጸሐፍትና ተመራማሪዎች ያስረዳሉ። ታሪክ ክብሬ ነው ያላወቀ ይወቅ ታሪክ ክብሬ ነው